አንጎራጓሪ ነኝ ሲመሽ 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 ከበረቱ ምነው ያለ ወትሮ እምቢ አለኝ ዋሽንቱ። ደስ የሚል ድምጽ ነው በጣም። ድምፃዊ ሰለሞን አድማሱ የአዲስ ጨዋታ እንግዳችን ሆነህ ስቱዲዮ ስለመጣ በእኔም በተመልካቾችም ስም እጅግ አመሰግናለሁ። እግዚአብሔር ያክብርልኝ። እኔም በጣም አመሰግናለሁ። አክብሮታዊ ሰላምታችን በያላችሁበት ይድረስ። የፕሮግራማችን ታዳሚዎች አዲስ ጨዋታ ፕሮግራማችን ተጀምሯል። ዛሬ ከድምፃዊ ሰለሞን አድማሱ ጋር ቆንጆ ማለፊያ ጊዜ እናሳልፋለን። አብራችሁን እንድትቆዩ ደግሞ በአክብሮት እንጋብዛለን። አዲስ ጨዋታችን ከዚህ ሰዓት ጀምሮ ወደ እናንተ ይደርሳል። የፕሮግራማችን አጋር ኢትዮ ቴሌኮም ነው። እጅግ እናመሰግናለን። ሰለሞን አሰፊ የፕሮግራሙ አዘጋጅና አቅራቢ ነኝ። አዲስ ጨዋታ ከድምፃዊ ሰለሞን አድማሱ ጋር ይቀጥላል። ያሻዎት ባሉበት ሆነው በቴሌብር ሱፐር አፕ በኩል ዘመን ገበያ ላይ ሲያዙ ያዘዙት ዕቃ ደጆ ድረስ ከተፍ ይላል። ዘመን ገበያ፣ ገበያውን ደጆ ድረስ። ኢትዮ ቴሌኮም። መልካም እንግዲህ ሰለሞን በጥበቡ ላይ ነው ያለው። በሙዚቃው ላይ የተለያዩ ስራዎችን ሰርተሃል። በተለይ ቀደም ያሉ ስራዎችም እንዳሉ እያየን ነበር። አሁን ደግሞ አዲስ አበባ ነው ኑሮውን ያደረከውና ኑሮና አዲስ አበባ እንዴት እየሄዱ ነው? አዲስ አበባና ኑሮ በጣም ጥሩ ናቸው። አዲስ አበባ ከተንቀሳቀስክ ከሰራ ትቀበላለች። በአሁኑ ሰዓት አዲስ አበባ የተለያዩ ክለቦች ላይ ነው እየሰራ ያለሁት። የተለያዩ ክለቦች ላይ እየሰራው ነው። ውሎዬን ስቱዲዮ ነው የማደርገው። በተረፈ አዲስ አበባ ሸጋ ነች። ወደ ኋላ ልመልሰና እንግዲህ ሙዚቃዎች አሉ ቀደም ብለንም ስናዳምጣቸው የነበሩ አመታት የወሰዱና ሰለሞን ሲታሰብ አእምሮ ላይ የሚመጣ የሙዚቃ ስራዎች አሉና የሰለሞን የሙዚቃ አጀማመር ምንድነው የሚመስለው? ከታች የጸረ ኤድስ ማህበር ነው የጀመርኩት። መጀመሪያ እኔ ባህር ዳር ህዋስ የሚባል የጸረ ኤድስ ክበብ ነበረ። ከዛ ነው መጀመሪያ በከበሮ ምናምን የጀመርን። ከዛ ጀመርም ብዙም አልቆየውም። ተስፋዮት የሚባል ክበብ እንደገና የሙዚቃ መሳሪያዎች ምናምን ያሉበት ጋር ሄድኩኝ። እዛም እየሰራው ባለውበት ሰዓት ባህር ዳር ላይ ነፍሱን ይማርና እነ ማዲንጎ አፈወርቅ ይዘፍኑበት የነበረ መብራት ሆቴል የተባለ ቤት ሆቴል ነበረ፣ ላይቭ ባንድ እና እዛ ቤት የዛ ቤት ልጅ ኢሳያስ እኔ የምሰራበት ክበብ ላይ አጋጣሚ ለሆነ ፕሮግራም ዕቃ ፈልጎ ሲመጣ ያገኘኝና ያየኝና ክለብ አለኝ መጣሄው ምናምን አለኝ። ከዛ ባህር ዳር የመጀመሪያ ክለቤን በመብራት ሆቴል አደረኩ። ከዛ ስል ባህር ዳር ላይ ባሉ በተለያዩ ክለቦች እየተንቀሳቀስኩ ሌሎች ተከፈቱ፣ ጨጨሆ፣ ጃሎበል ባሉ ቤቶች የናምሳልን ጨምሮ ማለት ነው። እንደነሱ አይነት ቤቶች ሲበዙ እዛው ባህር ዳር ላይ በተለያዩ ክለቦች እየሰራው እየተዟዟርኩ መስራት ቀጠልኩ። ከዛ እንደ ያለ አዲስ አበባ ገባን። የራስን ስራ የመስራት አሁን ቅድም ስንሰማቸው የነበሩት እነሱን ስራዎች ሰራንና እንግዲህ አሁን እስከመጣውበት መንገድ ድረስ ያደረሰኝ ያ የባለፈው የጸረ ኤድስ ማህበሩ ጅማሬ ነው ማለት ነው። እንግዲህ በተለይ አሁን ሙዚቃ ሲጀመር ብዙ ጊዜ የድምፃውያንን ስራ ነው የሚሰራው አይደል? የነሱን ማንጎራጎር የነሱን ስራዎች መስራት ይኖራል። የመጀመሪያ ወደ ስራ ስትመጣ የማንጎራጎር ነገር ይኖራልና በነማን ሙዚቃ ጀመርክ? እነ ይሁኔ በላይ በጣም ተወዳጅ ናቸው። እነ ፋሲል ደሞዝ እና እነ ጌታያን ላይ በቃ የነሱን ዘፈን እየሰማህ ስለሆነ የምትመጣው
ከነሱ ነው የምትነሳ። እኔ ይሁኔ በደንብ ከይሁኔ ጋር ትንሽ ቁርኝት ነገር ነበረኝ። ከዛ በኋላ ግን ሰው ፋሲል ነው በቅጽል ስም ራሱ ፋሲል ነበር የሚለኝ። የፋሲልን ስራዎች በደንብ ነበር የምሰራቸውና መነሻዬ ይሁኔ ነው ብዬ ነው የማስበው። እስኪ እንደው እባክህ የድሮውን አስታውስና ከይሁኔ አንድ እንስማ። ሆላሎ ላሎ ድልድል ነይ ሆላሎ ላሎ ሙናየዋ ነይ ፊት አውራሪው ጥርስሽ 30 ፈረስ የሚቀድመው የለም ታጥቆ ለመድረስ ሰውነትሽ ደጀን አይንሽ ተርዋሪ በፍቅር አስተውሎ ልቦናን ሰዋሪ አሄ ታጠቅ ዝመት ሁሌ በጦር አውድማ ላይ ባገር ባላስጠራው ስሜን እንደ በላይ ባላቅ በወገኔ ዝናር መጠምጠም ከቶ አያውቅም ስሜ ካንቹ ጋር መግጠም። አጨብጭቤ ያለ በጣም ቆንጆ ነው። እንግዲህ መነሻም ስለሆነ ነው ይህንን ያነሳሁት። መንገድህን ስትጀምር ታላላቆች መነሻ ናቸው። ከዚያም አንጻር ነው ይሁኔ ደግሞ የምንወደው ድምፃዊ ነው። ፋሲልን ጨምሮ የባህል አምባሳደሮቻችን ናቸው፣ የእኛም መገለጫ ናቸው። እንግዲህ ወደ መጀመሪያ ስራህ ልምጣና የመጀመሪያ ስራህ የጎንደሩ ነው። እሱ ስራ ሲሰራ በተለይ ያለው የህዝብ አቀባበል ከፍ ያለ ነውና እንዴት ታሰበ? እንዴት ተሰራ? የመጀመሪያው የጎንደሩ ስራ ከሱ በፊት ባትጋሩኝ የሚባል አብሮ ነው፣ ሁለቱ ነው የወጡት። ባትጋሩኝ የሚል ጎጃመኛ ዘፈን አለኝ እና ባትጋሩኝ ነው ሰርቸው ከባህር ዳር አዲስ አበባ እጄ ሰርቸው መጥቼ ነበርና በአጋጣሚ ሙዚቃው ሲሰራ የሆነ ስህተት ተፈጠረበትና እንደገና መጣህ ከባህር ዳር አዲስ አበባ እንደገና መጣህ መስተካከል አለበት አሉ። እንግዲህ አስበው 500 ምናምን ኪሎ ሜትር ደርሶ መልስ ወደ 1100 ኪሎ ሜትር ነው ደርሼ የምመጣው ለ5 ደቂቃ ዘፈን ለማስተካከል ነው የተሰራ ስራ ነው። እና የሄድኩ ለምንድን ነው የሆነ ነገር ማልሰራ በዛው የሚል ሀሳብ ከራሴ ጋር አወራሁ ምናምንና ዓለም በላይ ደህና ነኝ ጎንደረኛ ዘፈኔን የኔ ታላቅ እህት እኔ ልጅ በነበርኩበት ሰዓት የምታስታውሰው ነገር አለና የሰፈር ሰርግ ነበረ። እዛ ዘፈን ሰርግ ላይ ዓለም በላይ ቶሎ ሄደሽ ቶሎ ነይ ደህና ነይ ደህና ነይ ሆ ደህና ነይ ደህና ነይ ደህና ነይ ሆ ደህና ነይ የድኩላ ስጋር ሆ ደህና ነይ ሆዴን እያማረው እያለች ስታቀነቀን ትዝ ይለኛል። የህዝብ አይነት እንትን ነው እና ሁሌም ዘፈን ውስጤ ላይ አለና ለምን ዓለም በላይን ለምን አልሰራውም እያልኩኝ ውስጤ ላይ በቃ መኪና ውስጥ ያን ነገር እያሰብኩት ሄድኩ ዝም ብዬ። ከዛ ቅንብሩን የሰራልኝ ስንታየው ክብረት ይባላል። አሁን የባህል ጥሩ ጎበዝ አቀናባሪ ነው። ጥሩ ስም ያለው አቀናባሪ። አዎ። እና ስንቴ በቃ ይችኛዋን ጨርስና አይደል ባትጋሩኝ አንድ ዘፈን ያሰብኩታልና ቁጭ ብዬ እንደዚህ አልሞከርኩትም፣ ግን ብንገባውና ስሜቱን ባየው ደስ ይለኛል ስለው እሺ ምናምን ብሎ ሪትም ምናምን ቀረጸና ገብቼ ድምጽ ስገባው በቃ በጣም በጥሩ ስሜት ነበር። በቃ እሱም እያዳመጠኝ ነበር። ከዛን ይህን ስራ ነው ሰለሞን እሞክረዋለሁ ምን አልተዘጋጀሁበትም ያልከኝ ሲለኝ አዎ ምናምን አልኩት። ይህን ስራ ብር አለህ አለኝ። አረ ብር አላስኩም ዝም ብዬ ነው የመጣው ስለው ወጩን እኔ እችላለሁ እዚሁ እኔ ጋር እየበላህ ጨርሰው ነው ዘፈኑን የምትሄድ አለኝ። በዛው አጋጣሚ አስቻለው ፈጠነና ትዋ ጎንደር ነበር አብሮኝ ያኔ የተዋወቅ ነው። ይህን ግጥም እኔ ነው የምጽፈው ብሎ ናኒድ ብሎ ወደ እኔ ክላስ ዞኝ ሄደና ግጥሙን እሱ ነው የጻፈው። አስቻለው ፈጠነ ነው የጻፈው። ተሰራ። ከዛ በኋላ ዳኜ የሆነ አንድ ስራ ነበረውና እሱን ስራ ለመስራት በሄደበት ሰዓት ላይ የኔ እዚህ ዘፈን ላይ ኳየር እንዲገባ ሲነግረው ሲሰማው በቃ ሰለሞን ምን አይነት ጎንደረኛ ነው ስራን የሰራ ምናምን ብሎ ትላለው። ዘፈኑም ሲወጣ ኮሌክሽኑ ነው የወጣው። እኔ ሰማይ በለው፣ ይሁኔ በላይ፣ ካሳውን ሶራ፣ በአምላክ ጌትነት፣ አስቻለው ፈጠነ አዊ ዘፈን አለው እዛ ላይ
ቤቢ ማንደፍሮ ካሳሁን ሶራ ምናምን ሁነን በኮሌክሽን ወጣ። እንግዲህ ከነዛ ዘፈኖች መሀል ደህና ነኝ ጥሩ እንትን አገኘ ማለት ነው። ጥሩ ማስታወሻም ነው። ጥሩ ነው። እኛ ወደ ኋላ ላይ እንጫወተዋለን። እንደው እስኪ በድምጽ እናስታውሰው ይሄን የመሰለ ስራ። ያባለ ዝና ታሪክ ያለው ጎንደር እንዴት ነው ዓለም በላይ ቶሎ ሂደሽ ቶሎ ነይ ደህና 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 ነይ አፈር ሲሆን ይላል ደህና ነይ ደህና ነይ ማዕድ ላይ ጎንደር ደህና ነይ ደህና ነይ በቀንዱ አንጫ ጠላና ነይ ደህና ነይ ጠጁን በብርሌ ደህና ነይ ደህና ዓለም በላይ ቶሎ ሂደሽ ቶሎ ነይ። በጣም ቆንጆ ነው፣ ደስ ይላል። ያው በጣምም በተለያዩ አውዶች ውስጥ ብዙዎች ሲጫወቱበትም ግን ነው ጊዜያቱም ትንሽ አመታት አስቆጥሯል እና ጥሩ ማስታወሻና ትዝታ ያለው ስራ ስለሆነ ነው። ሌሎች በዚሁ አጋጣሚ አንድ ነገር ልነግር የምፈልገው ይህን ዘፈን መጀመሪያ ባትጋሩኝን ዘፈኑን ኦዲዮን ሰርቸው እጄ ላይ ነበርና ጨጮ በምሰራበት ጨጮ የባል ምሽት ውስጥ እየሰራው ባለበት ሰዓት አንድ ሰው አውቃለሁ ማለት ነው እየዘፈንኩ ተዋወቀኝ። በጣም ጎበዝ ልጅ ነህ ላግዝ እፈልጋለሁ አይዞ በርታለኝ። እሺ ያልኩት። ከዛ በኋላ በሚቀጥለውም ቀን መጣ። በጣም ደስ አለው። ስልክ ተቀያየርን። ምን ላግዝ ምን እንዳግዝ ትፈልጋለህ አለኝ። በቃ አዲስ የጀመርኩት ስራ አለ ኦዲዮ አለ እሱን ወደ ክሊፕ ቀይርልኝ አልኩት። ምን ያህል ነው የሚፈጀው አለኝ። በዛ ሰዓት ነው የምነግርህ። በቃ እውነታውንም ነገር ስነግረው እኔ ከነገርኩት በጥፍ ሰጥቶ ለአንድ ዘፈን መስሪያ የጠየቅኩትን ሁለቱን ስራዎች ወደ ህዝብ እንድደርስ ያገናኘኝ እና ያገዘኝ ባለሀብቱ ወርቁ አይተነው ነው የመጀመሪያ ስራዎችን ከህዝብ ጋር እንድገናኝ ያደረገኝ። ከዛም ውጭ ደግሞ በማህበራዊ ላይፌ እንዲሆንኩ ባልኩት ነገር ላይ የሚደርስልኝ ወንድሜ ነው። በዚሁ አጋጣሚ ሰላምና ክብር ይስጥልኝ ባለበት። የጎንደሩ ስራ ከተሰራ በኋላ ባትጋሩኝም አለ። ከዛ በኋላ ነጠላ ዜማዎች ተሰርተዋል። ግባ በለው አይደል የጎጃሙ እሱ ደብረ ወርቅ አካባቢ የተሰራ ስራ ነው። በጣም በደንብ ሰዎች ወጥተው የሰሩት ነውና ከዛ በኋላ ይሄ ግባ በለውን ጨምሮ የሰለሞን የሙዚቃ ጉዞ እንዴት ቀጠለ? በቃ ከዛም በኋላ እንዳልኩ ይሄ ዘፈን ጥሩ መንገድ እንትናልና የተለያዩ መድረኮች ያስጠራኝ ጀመር። ጎንደር በጣም በተደጋጋሚ ነበር የሚሄደው። ከዛም የተለያዩ ሰርጎች ላይ የመገኘት ትልልቅ መድረኮች ላይ የመጠራት ነገር መጣ። ያን እንዲያ እያለን እንግዲህ በሚገርም ይሄን ዓለም በላይን ከሰራው ከ5 አመት ምናምን በኋላ ነው ቆይቼ እኔ በዛ ሰዓት አልገባኝም። የሆነ ሰዓት ላይ የሆነ ነገር ሲመጣ ወዲያው መተካካቱ ጥሩ ነበረ። እኔ ከራሴ ጋር ራሴን የማዳመጥ ስራ ምናምን ላይ ነበርኩኝ። በቃ ከ5 አመት በኋላ ነው ወደ እምቢንጃ ስራ የመጣሁት። ያንንም የገጠር የሆነ ጎጃም ውስጥ አንድ ሰርግ ሄድንና እዛ ጋር ያየሁትን ነገር አስቤ ነው እምቢንጃን የሰራሁት። ያየሁበት አካባቢ ላይ ነው ደግሞ ሂጄም የቀረጽኩት እና ከዛ በኋላ በቃ አንድ ሙያተኛ ነገ የተሻለ ነገር ማግኘትና መሄድ የሚችለው የራሱን ስራዎች በተደጋጋሚ በተለያየ ሀሳብ ላይ እየመጣ አጠንክሮና በርትቶ በመስራት ሰዎች ዘንድ መድረስን እንደሚያሳይ በተለያዩ ሰዎችም ስላየ ነው። ከዛ በኋላ ከዓለም በላይ ከደህና ነኝ በኋላ ከ5 አመት በኋላ ነው እምቢንጃን። ከዛ በኋላ ግን ወደ 4 ስራዎች ራሱ ከዛ በኋላ ሳለቅ ቀራለሁ ብለን ነው። አዎ ይሄኛው ቅድም እንዳልከኝ ሰርግ ላይ ነው ሄደህ ያየኸውና ግጥሙም ላይ ይላል ስሞ ዳረኝ ጎጃም ሸጋ ልጅ በምልጃ እና አንድን አካባቢ አንድን አውድ ተረድቶ ግጥምና ዜማ ሰርቶ ለህዝብ ማቅረብ በራሱ ጥረት እና ተነሳሽነት ይጠይቃልና የግጥም የዜማ የቅንብር ስራዎች እንዴትና በማን ተሰሩ? ዜማ ራሴ ነው የሰራሁት። ዜማ የኔ ነው።
ግጥሙን ግን በሚገርም ሁኔታ በጣም የአብርሃም ሻለ ኢትዮጵያዊን በጣም ወደው ነበር እና ግጥሙ በጣም ነበር የሚገርመኝ። እዛ ጋር ያለው ግጥም ይህን ግጥም ማን የጻፈው ነው ምበርምል እና ኢትዮጵያዊንም እያሰብኩ ምናምን ነው ያንን ዘፈን እንትን ያልኩት እና ማን ነው ምናምን ስል ወንደሰን ይሁብ ይባላል። ወንደሰን ይሁብ ገጣሚና ዳይሬክተርም ነው። የፊልም እንትን ነው፣ ፊልም ባለሙያም ነው። ድርሰቶች አሉት። ወንደሰን ይሁብ ይባላል ምናምን አለኝ ዳኘዋልና ዳኘን ያገናኘኝ። ከዛ በቃ በመጀመሪያ ተዋወቅን። በቃ አንድ ዜማ አለኝ እሰጥሃለሁ፣ እሱን ስራ በቃ እንድትጽፍልኝ እፈልጋለሁ አልኩት። ዜማውን ሰጠሁት። ከዛም በኋላ ሀገሮችን በምክንያት እንዲጠሩ እናድርግ ተባባልንና እሱ የናዝሬት ልጅ መሰለኝና ሀገሮችን ዝርዝር ጻፍኩለት። ዜማውን ሰጥቼው ነው የወጣሁት። በሚገርም አጋጣሚ እናቴ ዘውድዬ መባሏን አያውቅም። ዜማውን ሰጥቼው እኔ ስራ አስፈቅጄ አንተ ጋር ነው ማመሸው ብዬው ክለብ ነበረኝ። እዛም ሽቼ ስመጣ የመጀመሪያውን ሀሳብ ጽፎታል። ካወጋሁት ወዲያ የፍቅር መንገዴን ክላበሉት ያን ሰው አይንካብኝ ዘውዴን ብሎ ጠበቀኝ። እናቴ መሆኗን አያውቅም። ከዛ በኋላ በቃ ከተማ ላይ ያደገ አይመስልህም። ወንደሰን በጣም ጎበዝ እና በጣም ትልቅ ሰው ነው። በቃ ቆንጆ አድርጎ ነው የጻፈው። በቃ ግጥሙ በጣም ደስ የሚል ግጥም ነው። እኔም በፈለኩበት አይነት ሀሳብ ነው የጻፈልኝ። እዛ ዘፈኖችም ተሰራ። እምቢንጃም አሪፍ ደስ የሚል ሰው ጋም ደርሷል። አሪፍ ስራ ነው። ካወጋሁት ወዲያ የፍቅር መንገዴን ክላበሉት ያንሰው አይንካብኝ ዘውዴን የመውደዴ ጅረት እንዲህ መቻ በቃል አንማው ጎጃምን ገና ብዙ ያፈልቃል። ከላ ወዲያ እያለ በኩራት እምቢኝ እንጃ ከላ ወዲያ ፍቅር ያስተማረኝ ከላ ወዲያ ወርቅ ወር ደግሶ ከላ ወዲያ ጎጃም ነው ዳረኝ እምቢ እንጃ ስሞ ዳረኝ ጎጃም ሸጋ ልጅ በምልጃ። እባክህ ቀጥል፣ አታቋርጥ። ትልልቅ አንጋፋ አርቲስቶች ጋር መስራት በራሱ እድለኝነት ነውና እነ ይሁኔ እነ ፋሲል እነ ካሳሁን ሶራ ጋር መስራትህ ምን እድልን ምን ተስፋን ምን ጥንካሬን አመጣለህ? አዎ ምን መሰለህ አሁን ይሁኔን ስትል ሰማኸኝን እነ ካሳሁን ሶራን ምናምን ስታይ እንግዲህ ትላንትና መወደው በቃ እኔ በጣም የይሁኔ ከመጀመሪያ እስከ መጨረሻው አልበም አለ ቤት። አክስቴ ሬስቶራንትና መጠጥ ቦታ ምናምን ነበራትና ነፍሷን ይማርና እሷ ጋር እጄ በቃ እሷ ጋር ነው ያደኩ ማለት ይቻላል። ዛሬ እኛው ቤት ከሆንኩ ነገ እዛ ነኝ ምናምንና የተለያዩ ካሴቶች እንትን ስለሚሉ እንግዲህ ያንጎራጎርከው እየወደድከው የመጣኸውን ሰው የመጀመሪያ ስራ እግዚአብሔር ፈቅዶ ደግሞ ከነሱ ጋር ስትሰራ ብርታት ነው የሚሰጥ። ገብቷል። አንድም ይህ ዘፈን ከህዝብ ጋር እንዲደርስ መሆኑ ከነሱ ጋር በመውጣቱ ነው ብዬ ነው የማስበው እና ዘፈኑም እዚህ ለመድረሱ ለመታወቁ የመጀመሪያ መነሻ አልበም ነው የሆነው። የቪዲዮ ኮሌክሽን አልበም ነው። አለሽ ነገር የሰማ ይበለው አለሽ ነገር የሚል አንድ ዘፈን አለውና በሱ ነው የአልበሙ ርዕስ የሆነው። ኮሌክሽን ቪዲዮ ነው የወጣው፣ እንደ አልበም ሆኖ ነው የወጣው። ሽባባይ ይሁኔ ነው ያሳተመው እንትኑን። በቃ በጣም በሁሉም ቦታ በክሊፕ በጣም ነበር እንትን የሚል። እንዲሁም የመጀመሪያ ጊዜ እናንተ ሚዲያ ጋር ኢንተርቪው ያደረኩበት አጋጣሚ ነበርና አማራ ቴሌቪዥን ብቻ ነበር ይህን ዘፈን ሚዲያ ላይ የሚለቀው ነበር። ሌላ ምንም ማንም የትኛውም ቴሌቪዥን ላይ አላየው። ስለዚህ አሚኮ ባለውለታ ነው። ባለውለታ ነው። ጥሩ ነው። ጨዋታችን ይቀጥላል። አሁን እንግዲህ ሰለሞን ጋር ሆኖ አንድ ሙዚቃ ስለሚያስፈልግ አንድ የመድረክ ሙዚቃ እንጫወትና ተመልሰን እንገናኛለን። አንድ የመድረክ ሙዚቃ ተጫውተን ተመልሰን እንገናኛለን ተመልካቾቻችን።
ቴሌኮም በሀገራችን ከባድና ፈታኝ መልክዓ ምድራዊ ሁኔታዎች ውስጥ በሙሉ ከፍተኛ የጥራት መስፈርቶችንና ምርጥ ባለሙያዎችን አጣምሮ ከ3500 በላይ የቴሌኮም ማማዎችን ገንብቷል። ኢትዮጵያን በምርጥ የዳታ ኔትወርክ በደህንነትና በማያቋርጥ ትጋት እያገናኘ ነው። የማያቋርጥ ጥረት ለማያቋርጥ ግንኙነት፣ በአብሮነት ወደፊት። ሳፋሪኮም ኢትዮጵያ። ቀኔን ደስ በሚል መንፈስ ጀምር የባንካችንን ደንበኞች ማስተናገድ የሚሰጠኝ ልዩ ደስታ እያሰብኩ ነው። ስራዬን እንዲወደው ያደርጋል። ግሩፕ ሀሳባቸውን ሊያሳኩ የጀመሩትን መንገድ ከዘመን ባንክ ጋር ሊጓዙት ስለመረጡን እኛም ትልቅ ውጥናቸው ውስጥ ቦታ ስላለን ደስ እያለኝ አስተናግዳቸዋለሁ። ደንበኞቻችንን ባሉበት ቦታ ተገኝተን ስናገለግላቸው የበለጠ ክብር ይሰማናል። በወዳጅነታችን ስኬት፣ በስራችንም ውጤት ደስ እያለን እንውላለን። በስራዬ ተደስተው የሚሰጡኝ ምላሽና ስኬት ትልቁ ክፍያዬ ነው። በማንኛውም ቦታና ሁኔታ ባንካችን ቀልጣፋ ምላሽ አለው። ዘመን ባንክ የላቀ አገልግሎት ማዕከል። ክላበሉት ያንሰው አይንካብኝ ዘውዴ የመውደዴ ጭረት እንዲህ ከመቻ በቃል አንመው ጎጃምን ገና ብዙ ፈልቀል ሆቶማ ክላ ወደ ያለ በኩራ ክላ ወደ ፍቅር ያስተማረ ከላ ወደ ወርቅ ወርደ ክሶ ከላ ወደ ጎጃም ነዳረኝ እምቢንጃ እምቢንጃ ስሞ ዳሬን ጎጃም ሸጋ ልጅ በብልጃ እምቢንጃ እምቢንጃ ያውጣልኝ ደስታዬ ስጡኝ አንተ ወንጃ ሉማሜ ወደል ቀኗ ተባርኮ እምቢኝ እያለች ፍቅሯ ሰማርጎ ሰንገው ከደጀን አንበር ጠጅዞ ያጣትን ጉብል ማርቆስ ተጉዞ ጀግናው ፈረሰኛ ነጥሎ ከንጅባራ ወይ ማሩ ሰከላ እያለኝ የትኑራ እቤዟ ጀብልቤ ገዝግሶ ገዝግሶ ደብረ ወርቅ አገኛት ጎጃምን አሰሱ አረ ክላ ወዳ ወግድልኝ ወዳ አሁን የት ይገኛል ፍቅር ከኛ ወዳ አረ ግንብኝ እንጃ አረ ግንብኝ እንጃ ያውጣልኝ ደስታዬ ስጡኛ ነጠ ወንጃ ብለው ጋሁት ወደ የፍቅር መንገድን ክላበሉት ያንሰው አይንካብኝ ዘውዴ የመውደዴ ጭረት እንዲህ ከመቻ በቃል አንመው ጎጃምን ገና ብዙ ፈልቀል ሆቶማ ክላ ወደ እንኳን ስለ ፍቅር ከላ ወደ ብሎ ለመጣና ከላ ወደ ከባብሯል ጎጃ ከላ ወደ አባይን ከጣና እምቢንጃ እምቢንጃ
ስም ወዳረኝ ጎጃም ሸጋ ልጅ በምልጃ እምቢ እንጃ ያውጣልኝ ደስታዬን ስጡኛን ጠመንጃ አይግባ ስጋት ደርሶ ፍራቻ አይዞህ አትቀርም ፎክረህ ብቻ ታገኛታለህ ማተቧ ጸንቶ እያለ ልቤን በደስታ ሞልቶ ማልዶ ከደገሰ ሳይሰስት በቤቱ ብሉልኝ ጠጡልኝ በሚል አንደበቱ አይተነው ጎጃምን አይተነው ወርቁን ይዘን መጣን ሰሙን ለይተነው አረክላ ወዲያ ወግድልኝ ወዲያ አቡነት ይገኛል ፍቅር ከኛ አረግብኝ እንጃ ያውጣልኝ ደስታዬ ስጡኛን ጠመንጃ ብለው ከጭፈራ ተመልሰናል። የተወደዳችሁ የፕሮግራማችን ተከታታዮች አዲስ ጨዋታ ፕሮግራም ነው ወደ እናንተ እያደረስን ያለ ነው። ከድምፃዊ ሰለሞን አድማሱ ጋር ነው ቆንጆ ዝግጅት ወደ እናንተ እያደረስን ያለ ነው። አብሮነታችሁ አይለየን። ኢትዮ ቴሌኮምን በድጋሚ እጅግ እናመሰግናለን። ውዝዋዜ አልተቻልኩም አይደል? በስማ አሁን በቃ ይሄ ሙያ በእነዚህ ልጆች አሁን እዚህ ጋር ባደመቁት ልጆች ደግሞ ቢታጀብ ሁለተኛ ስራ ሊሆን ይችላል። በነገራችን ላይ ልጆቹ በጣም አሁን የተለያዩ መድረኮች ላይ ሰርጎች፣ ሽምግልና ላይ እየሰራ ያለው ማርዳ መልቲ ሚዲያ የእሱ ልጆች ናቸው። በዚሁ አጋጣሚ አቤልዬ ክብር ይስጥልኝ። ያለህ የመጣህበት የሙዚቃ ጉዞ ደግሞ እንዲሁ በምቾት ብቻ ሊመጣ አይችልምና የሙዚቃ ጉዞ ፈታኝ ጊዜ ነበረው። እኔ ከጸረ ኤድስ ካልኩ ምናምን በኋላ 97 ላይ 98 ላይ በሙዚቃ ተመዝግቤ መከላከያ ሰራዊት ሂጄ ሁርሶ 7 ወር ሰልጥኜ ወታደር ሆኜ ነው የሙዚቃ ትምህርት ቤት ተመልሼ የገባሁት። ሙዚቃን ፈልጌ ነው ያን 7 ወር 8 ወር በቃ ማለት አንድ ሰው ወታደራዊ ስልጠናን ማግኘት አለበት የሚባለው ለዚህ ነው ማለት ያንን አይበታለሁ ብዬ እኔ አላሰብኩም፣ ግን ለሙዚቃ ነው ያንን ስልጠና ሰልጥኜ ነው ወደ ሙዚቃ ትምህርት ቤት ሄድኩበት። ከተለያዩ ሙያተኞች ጋር ለመገናኘት ሰው ማግኘት አለብህ፣ ሰው ማወቅ አለብህ። አሁን ብዙ የሚቸግረው ነገር መሰለህ ሙያውን ይዘው የተለያዩ ደራሲያንን ባለሙያዎችን የማግኘቱ አጋጣሚ እድሉ ያልገጠማቸው በጣም ብዙ ሙያተኞች አሉ። ገብቷል። ግን እነዚህ መንገዶች ደግሞ ነገ ለምደርስበት ትልቅ ስኬት አንድ ጎዳና ናቸው ብዬ ነው የማስበው። ከሰሞኑ አንድ አዲስ ነጠላ ዜማ ወጥቷል። ወደ 1 ወር አካባቢ ሆነው። እስኪ ስለሱ አጫውተኝ። ጥምቀት 4 ቀን ምናምን 5 ቀን ሲቀረው ነው የለቀኩት። ኪዱ አድማሱ ነው እንስራ እስኪ ሰል ይፈልጋለሁ አለኝና በ15 ቀን ውስጥ የሆነ ነገር መስራት አለብን አለኝና 21 ሪከርድ የሚባል ዩቲዩብ የሱ አለው። እዛ ሻልኩት ከኢንጂነር ፋንታው ጨፎ ጋር ተገናኛለኝ። ተገናኘን። ኢንጂነር ፋንታው ጨፎ ጋር ዜማውን ሰራልኝ። እኔ በ2-3 ቀን ውስጥ እነዛን ጥናት አጥንቼ ዜማ አጥንቼ ግጥም ተጽፎ ግጥም ወዲያው ያንን ሸምድጄ ምናምን ሙዚቃውን ገባሁት። ቅንብር ወዲያው በቃ ተሰራ። አጋጣሚ ጎንደር የምንሄድበት ሰዓት አልተገኘም። በየትኛውም አጋጣሚ ደርሰ መምጣት አልቻልንም። ማለት ሹም ነው እንትኑ ክሊፑን የሰራው ሹም ፕሮዳክሽን ነው የሰራውና ሹም ፊልም ፕሮዳክሽን እሱ ነው የሰራው። እሱ ደግሞ በዛን ወቅት በነገራችን ላይ ለጥምቀት ከ16 እስከ 20 የሚሆኑ የጎንደር ዘፈኖች ነው የወጡት። በጣም በሚገርም ለመጀመሪያ ጊዜ ለአንድ በዓል 21 አይነት ዘፈን የተዘፈነላት ሀገር ጎንደር ነች። እና በጣም ቢዚ ስለነበር ስቱዲዮ አለ እንደዚህ ለተለያዩ ነገሮች ተከራይተ የምትቀርጽበት እዛ በስቱዲዮ ስራ ነው ክሊፑን የሰራ ነው።
የፕሮግራማችን ተከታታዮች ይሄ ዘፈን ምንድነው ማለታቸው አይቀርምና እባክህ እናስታውሰው። እኔ እቀበላለሁ፣ ችግር የለም። ባያሌው ብዬ ላነሳሳሽ ሌት በልሜ አላጣሽም እንኳን ቀን ልረሳሽ እንደ ፋሲል ነው ስምሽ ተራራ ለነካሽ ልቤ የማይራራል እስኪ ማናለ ለእናቱ ብሎ አይዘራፍ የማይል ጃሎ ነው የሚለው። ጃሎ ማለት ነበር። አይ ጃሎ ነው ገብርዬና ገልሞነ ሲጠራ ስማቸው ዛሬም ድረሳሉ መግቢያ የሚጠፋቸው ጎንደሬዎች ሁሌም ታሪክ ያጽፋሉ። አንዱ ነው ተፈጥረው ለአንድነት ያልፋሉ ይላል። እንደው ምናልባት ጥያቄዎችን ያጠቃለልን ስለሆነ ዘመናዊ ሙዚቃ ላይ እንዴት ነህ? ዘመናዊ ሙዚቃዎችን የመስራት የማዳመጥ ላይ የማዲንጎን ስላነሳህ ነው። ምናልባት ዘመናዊ ሙዚቃስ በቀጣይ የማሰብ ነገሮች? በእኔ በኩል ዘመናዊ ስራዎች ላይ እንግዲህ ኖርማሊ እኔ ባህል ነኝ ብዬ ስለማስብ ነው። ወደፊት የሚሆነውን አላውቀውም፣ ግን በጣም ዘመናዊ ዘፈኖች በጣም ማዳመጥ በጣም እወዳለሁ። በጣም ባትላቸውም ደግሞ ከዘመናዊም ደግሞ መርጬ የምሰራቸውም የማዳምጣቸውም አሉ። እስቲ እባክህ አንድ የመውጫ እንግዲህ ከዘመናዊ ልልህ የምችለው ቤትዝታ ደርሳ በሽታይ አትጋርደይበት የነገ ተስፋይኔ ባይጠፋ ሻራው ትዝታ ቢነፍስ ባለፈ ዓመት ዝናብ ዛሬ አይታረስም በትዝታ ሰበብ ላለፈው ስጨነቅ ስንቱ ሰው አለፈ ከአምላክ ሳይታረቅ ነው እንጂ ስንት አለ በሆዴ ነው እንጂ ስንት አለ በሆዴ አምቄው ነው እንጂ ኖሮዬን በዘዴ አምቄው ነው እንጂ ኖሮዬን በዘዴ እስኪ በሉ እንግዲህ ደርድሩልኝ ክራር ደርድሩልኝ ክራር አይ እስኪ በሉ እንግዲህ ደርድሩልኝ ክራር መቼም ተቆራኝቷል ትዝታሽ ከኔው ጋር። ወሰድከኝ እኮ በቃ ይዘኸኝ ስንቱን አቆራርጬ ሄድኩ። እውነት ነው። በሰለሞን የሙዚቃ ጉዞ ውስጥ የነማን አሻራ የጎላ ነበር? አዎ ማለት ወደዚህ መንገድና እዚህ ጎዳና ውስጥ ገብተህ እዚህ እስከምደርስ ድረስ ያለው ብዙ ሂደት አለው። በቤተሰቦች ትልቅ እገዛ፣ ከዛ ባለፈ ምነግርህ እገሌ ገሌ ባልልም እኔ በተወለድኩበት አካባቢ ያሉ ባለሀብቶች አሉ፣ በጣም የምቀርባቸው ሰዎች አሉ። ስራ በቃ እየሰራው ነው ስላቸው የሚያግዙኝ በነሱ አሁን ሁሌም ስራ ሰርቼ ሂጄ እምልበት አንመው አለሙ ኢምፖርት ኤክስፖርት የአቶ በላይነህ ክንዴ ልጅ አለ። በጣም በቃ ለኔ በጣም ጥሩ ምለው ሰው ትልቅ ደግሞ ትልቅ ብዬ ልተወው ደግሞ ስሙን የአባቱን ስም አልጨርሰው ችግር የለውም። ትልቅ ደግሞ ሞደው ማከብረው ወንድም ያለ በቃ አሉ ብዙ ናቸውና ምነግርህ
እነ ጌታ ሰው አያሌው እነ የታደሰ ምረቴ እነ መኳንንት በቃ እነ ዘመን ኦይል በቃ የተለያዩ ድርጅቶች አሉ። እና አበበ አለሙ እነ ህብረት ሽታው እና አበበ ሽታውን እኔ ሙያዬን ይዤ ነው ሐሳቡን ማመጣ ጥሩ ስራ ሰራለሁ የሚል በቃ ያንን ሐሳብ ነው ይዤ መነሳ አዲስ ስራ ልሰራ ነው እነግራቸዋለሁ ያደርጉልኛል እሰራለሁ እና እዚህ ለመድረስም የነዚህ ሰዎች ይገዛል ለማለት ነው ፈልጌ ነው። በዚህ አጋጣሚ ምስጋና ይድረሳቸው ነው። አዎ በጣም የከበረ ሰላምታና ምስጋና ይድረሳችሁ። እጅግ በጣም አድርጌ ነው የማመሰግነው። መልካም እንግዲህ የአዲስ ጨዋታችን አንዱ አካል የሆነው የምንጊዜ ምርጥ የሚሉ ጥያቄዎችን እናነሳለንና ድምፃውያን የጥበብ ሰዎች ሲጋበዙ ይሄን ይጠይቃሉ። ዝግጁ ነህ? ዝግጁ ነኝ። መልካም የመጀመሪያውን ጥያቄ ላንሳ። የሰለሞን የምንጊዜ ምርጥ የግጥምና የዜማ ደራሲ ማን ነው? አበበ ብርሃኔ። መልካም ወደ ጥያቄ 2 ልምጣ። የሰለሞን የምንጊዜ ምርጥ ባህላዊ ድምፃዊ ማን ነው? ዳኘው አለ። ወደ 3ኛ ጥያቄ ልምጣ። የሰለሞን ምርጥ የምንጊዜ ዘመናዊ ሙዚቀኛስ ማን ነው? ማዲንጎ አፈወርቅ። ልቀጥል። 4ኛውን ጥያቄ ልምጣ። ሰለሞን በህይወቱ ውስጥ የሚወደው ደስ የሚለው ምርጥ አባባል ምንድን ነው? እሱ ማሰብ ይጠይቃል መሰለኝ። አንድ አባባል የምትወደው? በጣም ከባድ ነው። ውሃ ያስጠጣል። ጎንጨት እያልክ ያው ሊመጣ ይችላል። አንድ አባባል ምን ልበለው አንተ? ይሄ ያው በጣም ያልተዘጋጀሁበት ነው ታውቃለህ። ስለዚህ ይሄ ማሰብ ይጠይቃል። ይለፈኝ። ወደ ቀጣዩ ልሄድ እስቲ። ሰለሞን ድምፃዊ ባይሆን ምን ይሆን ነበር? ነጋዴ። በጣም ደስ ይላል። ቆንጆ ማለፊያ ቆይታን ያደረግነውና እንደው በመጨረሻ ሰለሞን የቀጣይ እቅዱን የቀጣይ መልእክቱን በተለይም ደግሞ ሙዚቃ ለህዝብ ነውና የሚደርሰው ያለህን ሀሳብና ስሜት ለፕሮግራማችን ተከታታዮች ማድረስ ትችላለህ። እንግዲህ በቀጣይ የማስበው የተለያዩ ስራዎችን ወደ ህዝብ የማድረስ በነጠላ ዜማዎች በቪዲዮ በታጀበ የተለያዩ ስራዎችን አሁን በቅርብ ደግሞ ቆንጆ የወሎ ዘፈን ይዤላችሁ እየመጣሁ ነው። በጣም የምትወዱትና ቆንጆ ስራ ዋጋ የተከፈለበት ቆንጆ የወሎ ስራ እየሰራው ነው። እሱም በቅርብ ጨርሼ ለህዝብ አደርሳለሁ። በቀጣይ ደግሞ ማንኛውም ሙያተኛ እንደሚሄድበት ፕሮግራሙ ወደ አልበም ነው የሚሻገረው። ይሄን ሲሆን ደግሞ እናንተ ምገዛ ያስፈልገዋል። እንግዲህ ህብረተሰቡም እኛን እየገባችሁ ዩቲዩብ ላይ በማየት ሼር በማድረግ ሰብስክራይብ በማድረግ ለህዝብ እንዲደርስ አድርጉን። የእናንተ ልጆች ነን። ሀሳብ አስተያየታቸውን ደግሞ እንደዚህ አድርጉ ብለው ይስጡን። ማደግ የምንፈልግ ወጣት አርቲስቶች ነን። ከዛ ባለፈ እንግዲህ ያው ወደፊቱን ደግሞ እየሄድን ማየት ነው። መልካም። ድምፃዊ ሰለሞን አድማሱ አማራ ሚዲያ ኮርፖሬሽን አዲስ ጨዋታ እንግዳችን ሁን ብለን ስንጠይቅህ በመልካም ፈቃደኝነት እንግዳችን ስለሆንክ አክብረህን ስለመጣህ ቆንጆም ዝግጅት አብረህንህ ስላሳለፈን እጅግ ደስ ብሎናል። እጅግ እናመሰግናለን። እኔም ደግሞ በጣም ነው የማመሰግነው። የአማራ ሚዲያን ለአማራ ቲቪን በጣም አመሰግናለሁ። እናንተ ማክብራችሁ እዚህ ድረስ ጠርታችሁ ሙያዬን ለህዝብ ልምዴን እንዳካፈል ስላደረጋችሁ እጅግ አድርጌ ነው የማመሰግነው። እንዲሁም የካሜራ ባለሙያዎችን መላው የአማራ ሚዲያ ሰራተኞችን እጅግ በጣም አድርጌ አመሰግናለሁ። ክብር ይስጥልኝ። እናመሰግናለን።
የተከበራችሁ የፕሮግራማችን ተከታታዮች አዲስ ጨዋታ ፕሮግራምን ነበር ስትከታተሉ የቆያችሁት። ከድምፃዊ ሰለሞን አድማሱ ጋር ነው ቆንጆ የአዲስ ጨዋታ መሰናዶ አብረን ያሳለፍነው። በፕሮግራሙ እንደተዝናናችሁ ቁም ነገር እንደጨበጣችሁ ተስፋ እናደርጋለን። ሰለሞን አሰፌ የፕሮግራሙ አዘጋጅና አቅራቢ ነበርኩኝ። መላው ስቱዲዮና የስርጭት ባለሙያዎች በጋራ አብረናችሁ ቆየን። ኢትዮ ቴሌኮም የፕሮግራማችን አጋር ነው። እጅግ እናመሰግናለን። ሳምንት በሌሎች የአዲስ ጨዋታ ፕሮግራሞች እንገናኛለን። የሰላም ሳምንት ያደርግልን። ጤና ይስጥልን።